ናችሁ? ቲጂ ነኝ። እንኳን ወደ ዩቲዩብ ቻናል ላይ በደህና መጣችሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ብትጫኑ በየጊዜው የምለቀው ቪዲዮ ይደርሳችኋል። ሰብስክራይብ አድርጉ። ከዚህ በፊት ከታናናሾቼ ጥያቄ እየተቀበልኩኝ ወደ እናንተ የምመልሰው ሀሳብና ጥያቄ ነበረ። ካስታወሳችሁ እንዴት ነሽ ብዬ የምጠይቅበት ጥያቄ ነበር። በአንድ አጋጣሚ አንዲት ታናሽን አገኘውና ላስት ዊክ እሷ የጠየቀችኝን ጥያቄ የእሷን ኮንሰርን ዲስከስ አድርገን ጨርሰናል። ጥያቄው ግን ለእናንተ ስለሚጠቅማችሁ ወደ እናንተም ላመጣው ነው። የእሷን ኮንቨርሴሽን ከመንገሬ በፊት ብዙ ጊዜ እኔን ካያችሁኝ ኮንተንቶቼ ትንሽ ትራዲሽን ላይ ወይም ባህል ላይ ሚና ላይ ያተኮረ ነው አይደለም እና በፊትም ከቲክቶክ ጀምሮ ባክ ቱ ኦሪጂን ወይም ደግሞ ወደ ተፈጠርንበት ዓላማ ወደ ተፈጠርንበት መንገድ የሚል ሀሳብን ይዤ ብዙ ጊዜ ቪዲዮችን ሰርቻለሁ። ስለዚህ ይህንን ሀሳብ ሳወራ ከባህል ከሚና ከእሴት አንጻር ሪሌት እንደሚያደርግ ታስተውላላችሁ ብዬ አስባለሁ። ስለዚህ የኔ ኮንተንቶች ትንሽ ኮንዘርቫቲቭ የሆኑባችሁ እና ትንሽ ቲጂ በዚህ ዘመን እኮ ያንቺ ሀሳብ አይሰራም፣ ትንሽ ፍሌክሲብል አድርጊው ምናምን የምትሉኝ ሰዎች ከጊዜ በኋላ ራሴን ሳየው ለካ በጣም ኮንዘርቫቲቭ ሆኛለሁ። and I am enjoying it በጣም ደስ እያለኝ ነው ያለው እና ኖቲስ አድርጌው አልነበረም። የሆነ ሰው ኧረ ቲጂማ በጣም ኮንዘርቫቲቭ ናት ሲል ነኝ እንዴ አይደለም ነው እና እኔ እንደ ፕራይድ ነው የወሰድኩት። በጣም ነው የኮራሁት። ምክንያቱም ኮንዘርቫቲቭ መሆን በጣም ይጠቅማል። እሴትን ባህል ላይ ትኩረት ያደረገ ሰው ምን ያህል ሰላም እንደሚኖረው በህይወትም እንደሚሳካለት አይተናል። ዛሬ ኦፊሻሊ ራሴን ኮንዘርቫቲቭ ብዬ በተቀበልኩበት ቀን ነው የዚችን የምክር ቃል የምነግራችሁ። የልጅቷን ስቶሪ ስነግራችሁ እንድታስቡልኝ የምፈልገው ሀሳቤን አላሻሽልም፣ አላዘምነውም። ስለዚህ የኔ ኮንተንት የኔ ፐርስፔክቲቭ በጣም ኋላ ቀር ከሆነባችሁ በጣም ዘመንኛ ኮንተንቶች ስላሉ እነሱ ጋር እንድትሄዱ በትህትና ጋብዛችኋለሁ። በጣም እንዳሻሽል እንዳስተካክል ምናምን የምትፈልጉኝ ሰዎች አላችሁ። ትዕግስትን ትዕግስት ያረጋት ኮንዘርቫቲቭ መሆኗ ነው። ትዕግስትን ትዕግስት ያረጋት ኋላ ቀር መሆኗ ነው። ትዕግስትን ትዕግስት ያረጋት የድሮ ስርዓት ናፋቂ መሆኗ ነው። ትዕግስትን ትዕግስት ያረጋት ባህል ላይ ትኩረት ማድረጓ ነው። ሚና ላይ ትኩረት ማድረጓ ነው። ስለዚህ የቲጂ ፐርስፔክቲቭ ወይም ደግሞ ቲጂ ከተመቻችሁ ትቀጥላላችሁ፣ ካልተመቻችሁ ደግሞ ለእናንተ የሚመጥኑ ብዙ ኮንተንቶች አሉ። ኦልሞስት እኔና መሰሎቼ በጣም ጥቂት ነን እዚህ ዩቲዩብ ላይ። ስለዚህ አብዛኛውን የእናንተን ኢንትረስት የሚጠብቅ ስለሆነ ወደዛ እንድትሄዱ ስል በትህትና እጠይቃለሁ። ዛሬ ግን የልጅቷን ሲናሪዮ ልንገራችሁ፣ በጣም ይጠቅማችኋል ብዬ ስላሰብኩ። የእሷ ጥያቄ የነበረው ምንድነው? ዴት እያደረገች ነው። ኦልሞስት ወደ 1 ዓመት ሊሞላቸው ነው። እድሜዋ 28 ሌት 28 ላይ ናት። ኦልሞስት ኢን 2-3 months 29 ትሞላለች። ይሄ ዴት ወደ 1 ዓመት ሊሞላው ነው። ምንም የኮሚትመንት ጥያቄ አላየውም። ምንም እንደዚህ አይነት ነገር እያየውበት አይደለም። ዝም ብለን መዟዟር ሆነ አለችኝ። ብዙ ጊዜ እንደዚህ አይነት ጥያቄ ሲጠይቁልኝ እኔ አብሯችሁ ያለውን ሰው ኮንሰርን አያደርገኝም። እናንተ ናችሁ አጠገብ ያላችሁ፣ እናንተ ናችሁ የጠየቃችሁ። ስለዚህ እስቲ ለምን ራሳችንን አናይም? ለምን ራሳችንን አንጠይቅም? ምንድነው የምትፈልገው? ምን አስባለች የሚለውን ነገር መጀመሪያ ከእሷ ጋር ዲስከስ አደረኩ። ስለዚህ ጥያቄ ይጠቅማችኋል ብዬ ስላሰብኩ እናንተን የምጠይቃችሁ። በመጀመሪያ የጠየኳት ጥያቄ ምንድን ነበር መሰላችሁ? ምንድነው የምትፈልጊው ብዬ ጠየኳት። ምንድነው የምትፈልጊው ከዚህ ሪሌሽንሽፕ ከዚህ ዴት? ምንድን ነው የምትፈልጊው አልኳት። ማግባት ነው የምትፈልገው። ማግባት የምትፈልጊው ይሄ ሰውዬ ባል እንደሆነ አስበሽ ነው ወይስ ከወይዘሪትነት ወደ ወይዘሮነት እንዲያሸጋግርሽ ነው? ሽምግልና ተላከላት እንድትባይ ነው? ቀለበት ለማድረግ ነው እጅሽ ላይ ወይስ ብዬ ጠይቋት። ምንድን ነው የምትፈልጊው? ምንድን ነው የምትፈልጊው? ድዩ ኖ የምትፈልጊውን ታውቂዋለሽ። ማግባት ኦፍኮርስ የትኛውም ሴት 20 ምናምን ላይ ስትደርስ ማግባትን ትፈልጋለች። ግን በትክክል የምትፈልጊው ምን እንደሆነ አይደንቲፋይ አድርገሻል ወይ ነበር የኔ ጥያቄ። እሷ አድርግ ያለው ብላለች። እንግዲህ ከብዙ ኮንቨርሴሽን በኋላ የምትፈልገውን ነገር እንዳላወቀች አይደንቲፋይ ያደረገች። ይህንን ማወራላችሁ ፍቃድ ስለተሰጠኝ ነው። ኦኬ
ሰው ምንድን ነው የምትፈልጊው ነበር የኔ ጥያቄ። ምንድን ነው ሪሊ የምትፈልጊው ከዚህ ሪሌሽንሽፕ ከዚህ ዴት ምንድን ነው የምትፈልጊው? እሱን ፊገር አውት አላረገችም። ፎር ሰም ሪዝን ሰው ስላገባ ፎር ሰም ሪዝን እድሜዋ በጣም ኮንሰርን አድርጓት ስለነበረ ማግባት ነው የምትፈልገው። ኦኬ ሁለተኛ ምን ብዬ ጠየቅኳት መሰላችሁ? ምናልባት አንዳንዶቻችሁ በፍጹም ይሄንን እምል አይመስላችሁም። እኔ አይ ወንደር አንዳንዴ ነገሩ የኔን ኮንተንት ሳትከታተሉ ነው አንዳንዶቻችሁ እሷ እኮ እንዲህ ናት ብላችሁ የምታስቡት። ሰው የጠየኳት ጥያቄ አሁን ላይ ዴቲንግ ላይ ናችሁ፣ ዴት እያደረጋችሁ ነው፣ አልተጋባችሁም፣ ኮሚትመንት ላይ አይደላችሁም። ቤዚክ ነገርሽን የምትሽይበት ገንዘብ አለሽ ወይ ወዝ ማይ ኮስችን። 28 ዓመቷ ነው ዊችስ ተምራ ተምርቃለች። ስለዚህ ስራ እየሰራች ነው ብዬ ነው አሱም ያደረኩት። አዎ መልሷ ጥሩ ነበረ። ኦኬ አንዳንድ ጊዜ ባል ሳይሆን ሬስኪወር ነው የምንፈልገው። አንዳንድ ጊዜ እንትን የሚገዛልኝ እንትን የሚችለኝ እንትን የሚያደርግልኝ ይሄ ኢኮኖሚ በጣም ከባድ ስለሆነብኝ ሼር አድርጎኝ የሚኖር አይነት ሲናሪዮ ውስጥ እንገባለን እና ከባል ይልቅ ስፖንሰር የምንፈልግበት ሲናሪዮ በጣም ይበዛል። ስለዚህ ጠየቋት፣ ራስሽን ቤዚክ ነገርሽን የምትሽበት ገንዘብ አለሽ ወይ? አስፈላጊ ስለሆነ ያለ ገንዘብ ፀጉር ቤት መሄድ ስለማይቻል ያለ ገንዘብ ልብስ መቀየር ስለማይቻል ጠየቋት። ራሷን የምትችልበት ጥቂትም ገንዘብ ነበራት። ኦኬ ቢካዝ ጥያቄው እዚህ ጋር ሬስኪወር ነው ወይ የምትፈልጉት? ካላችሁበት ፋይናንሻል በርደን የሚገላግላችሁ ሰው ነው የምትፈልጉት ወይስ ባል ነው የምትፈልጉት? ልዩነት አለ። አይነው ከባሎቻችሁ መቀበልን እንዴት እንደማወራበት ታውቃላችሁ። ኢንተርዲፐንደንት መሆንን በደንብ እንደማመን ታውቃላችሁ። አዘርዋይስ ግን ከምንም ነገር በፊት ትንሽም ቢሆን የራሳችሁ ነገር ያስፈልጋችኋል፣ ወይም ደግሞ ስራ ያስፈልጋችኋል። ማንም አይድል ሴት ማግባት አይፈልግም። ማንም ሰነፍ ሴት ማግባት አይፈልግም። ኦኬ እሺ። በሶስተኛ የነበረኝ ጥያቄ የስሜት ብስለት አለሽ ወይ ነበረ፣ ወይም ደግሞ ዱ ዩ ቲንክ ማቹር አድርጌያለሁ ብለሽ ታስቢያለሽ? ምክንያቱም ትዳር እንደምታስቡት ወይ ሶሻል ሚዲያ ላይ ካፕሎች እንደሚያሳያችሁ አይደለም። ስትጣሉ እንዴት ነው ችግራችሁን የምትፈቱት? ታኮርፊያለሽ አልኳት። በኩርፊያ ማስተርስ አለኝ አለችኝ። ኢንዳት ኬዝ ሰውየውንም ልንጠይቀው አንችልም፣ አታገባኝም እንዴ ልንለው አንችልም። ምክንያቱም ኩርፊያሽን ዲል ማድረግ ከተወሰነ ጊዜ በኋላ እንደሚሰለቸውና እንደሚያቅተው ያየዋል። ኦኬ ስለዚህ የስሜት ብስለት አላችሁ ወይ? ነገሮች እንዴት ነው የምታዩት? ችግሮች ሲፈጠሩ እንዴት ነው የምትፈቱት? የሚለው ነገር በጣም ማተር ስለሚያደርግ የስሜት ብስለት አለኝ ብላችሁ ታስባላችሁ ወይ? ለእናንተ የምጠይቃችሁ ጥያቄ እሷን የጠየቅኳት። በጣም አኩራፊ ከሆናችሁ በጣም እልህ የሚይዛችሁ ከሆነ ለትዳር አልደረሳችሁም፣ ለዴቲንግም አልደረሳችሁም። ምክንያቱም ሁለት ሰው ሲሆን ሁል ጊዜ ኮምፕሮማይዝ የምናደርጋቸው ነገሮች አሉ። ስታንዳርድን አላልኩም፣ ግን ኮምፕሮማይዝ የምናደርጋቸው ነገሮች አሉ። እሷ ላይ ትኩረት አድርጉ። በአራተኛ ደረጃ የጠየኳት ነገር ምንድን ነው? ምን ያህል ረዳት እንደሆንሽ ታምኛለሽ ብዬ ጠየኳት። ቢካዝ ይሄ በጣም ብዙዎቻችን ልንጠየቅ የሚገባን ጥያቄ ነው ብዬ አስባለሁ። ምክንያቱም እኛ ያደግንበት ሲናሪዮ እኩል የመሆን ወይም ፓርትነር የመሆን እንጂ ባልና ሚስት የመሆን ሲናሪዮ አይደለም። አብዛኛውን ጊዜ ሰውም ሲያወራ ስትሰሙ ፓርትነር ነው። ኢኳሊቲ ላይ ያተኮረ ወይም ደግሞ ሚና ቤዝድ ያልሆነ ሚና ላይ ያላተኮረ ሪሌሽንሽፕ ነው ብዙ ጊዜ የምትሰሙት። ስለዚህ ረዳት ለመሆን ዝግጁ ነሽ ወይ? ትደግፊዋለሽ ወይ? አሁን ኤርሊ ኦን ያዩታል። ኤርሊ ኦን በደንብ አይደንቲፋይ ማድረግ ይችላሉ። ትደግፍኛለሽ ወይስ ክሪቲክ ታደርግኛለሽ የሚለውን ነገር ዛሬ ፈርስት ዴት አይደንቲፋይ ሊያደርጉ ይችላሉ። ይህንን ማድረግ አልነበረብን፣ እንዲህ ማድረግ አልነበረም፣ እንዲህ አታደርግም እንዴ ትይዋለሽ፣ ወይስ ደግሞ ወልደን ይህንን አድርገሃል የተሻለ ነገር ደግሞ ታደርጋለህ ብለሽ ሰፖርት ታደርጊዋለሽ፣ ኢንካሬጅ ታደርጊዋለሽ፣ ወይስ ደግሞ ሁሉ ጊዜ ክሪቲክ ነው የምታደርጊው? እሱን ለራስሽ እንድጠይቅ ይፈልጋለሁ። ምክንያቱም ማንም ወንድ ጅላጅል ካልሆነ በስተቀር የማትደግፈውን ወይም ሰፖርት የማታደርገውን ሚስት አያገባም። ሰክሰስፉል ትዳር ላይ ያሉትን ወንዶች ይዋቸው፣ በጣም ብልጦች ናቸው። የሚደግፏቸውን ሴቶች ነው ያገቡት። ኦኬ የምትደግፋቸውንና ከሱ ቫሊዩ ጋር የምትሄደዋን ሴት ነው ያገባ። ኦኬ አምስተኛ ላይ ብዙዎቻችሁን እንደ የሚያስብል ነገር ምግብ ማብሰል ትችላለሽ ወይ ብዬ ጠይቄያታለሁ። ሚና ላይ ትኩረት እንደሚያደርግ ሰው ወጥ መቀቀል ትችላለሽ ወይ ብዬ ጠይኳት። እኔ ነግሬያቸዋለሁ አይደል? ይሄንን ቃል በጣም ነው የምጠላው። ወጥ አይቀቀልም፣ በፍቅር ይሰራል። ኦኬ ሌላ ነገር ነው የሚቀቀለው። ኦኬ ወጥ መስራት ትችላለሽ ወይ? ምግብ ማብሰል ትችላለሽ ወይ? ቢካዝ ኢትስ ኤሰንሻል፣ አስፈላጊ ነገር ነው። ቤዚክ ስኪል እኮ ነው፣ እሱም መቻል አለበት። ውድድር ውስጥ እንደማንገባ እዚህ ቻናል ላይ ታውቃላችሁ። አንድ ነርቸር የምታረጊበት ምርጡ ስኪልሽ ምግብ ማብሰልሽ ነው። ኦኬ አንድ ተንከባካቢ መሆንሽን ማሳያ ምርጥ ነገርሽ ምግብ ማብሰልሽ ነው። ምግብ ማብሰል ትችያለሽ ወይ?
she said and then ይሰማሉ እኮ ወንዶች እኮ ሞኝ አይደሉም፣ ይሰማሉ። ምግብ ማብሰል ካልቻልሽ ሁሌ ፍቅር አይበላም። ኖ ሶ ምግብ ማብሰል ካልቻላችሁ ኢትስ ኦኬ። ሁሉ ነገር ዩቲዩብ ላይ አለ፣ ሁሉ ነገር ስልካችሁ ላይ አለ፣ ዶሮ መስራትን ጨምሮ ማለት። ስለዚህ ምን ያህል ምግብ ለማብሰል ዝግጁ ናችሁ? ምን ያህል የሴትነት ሚናን ለመወጣት ዝግጁ ናችሁ ነው? አይ እኔ ምን ቦጣኝ ደግሞ ኩሽና ውስጥ ልርመጠመጥ ሰራተኛ ይሰራዋል ብለሽ የምታስቢ ከሆነ ሚስት ለመሆን ዝግጁ አይደለሽ። ፎር ዳት ማተር ምግብ ማብሰል ማትሺ ከሆነ ሚስት ለመሆን ዝግጁ አይደለሽ። አይ ሰድት አዎ እንደዚህ ብላለች እቺ ሚሶችን ልትሉኝ ነው? አዎ እሺ፣ እንዴት ነርቸር ታደርጊዋለሽ? ምንድነው የምታደርጊለት? ፀጉሩን ራብ ልታደርጊው? ኦኬ ዘስ ጉድ ቲንግ ዋት ኤልስ? ሌላ ምንድነው የምታደርጊለት? ፊድ ሂም አቢው። ያልሰራሽውን ነገር ነው የምታበይው? ሰራተኛ የሰራውን ነገር ነው ሰርቭ የምታደርጊው? ኦኬ ኢትስ ዋን ቲንግ። ግን ፉሊ የቤቷ ንግስት መሆን ከፈለግሽ በጣም ዘንጦ ምናምን የሆነ ቢጃማ ለብሶ እንትን ማለት ብቻ ሳይሆን ማብሰል ልመጂ፣ ማብሰል ልመጂ። ማንም ከእናትህ ወድ አልተማረም። ደን ተማሪ ከዝ ኢትስ አ ቤዚክ ቲንግ። ለሁሉም ቤዚክ ነው፣ ለሴቷ ደግሞ የበለጠ ቤዚክ ነው። በሚያሳፍር ሁኔታ በዚህ ዘመን ወንዶቹ በጣም ነው የሚበልጡት። ያሳፍራል። አንዲት ሴት ልጅ ማብሰልና ሌሎች የሴት ሚናዎች ላይ ጎበዝ ካልሆነች ብዙ ፕራውድሊ እንኳን ሀሳቧን ለመግለጥ አትችልም ነው። ስለዚህ ቤዚክ ነው። አዎ ትዕግስት እንዲህ ብላለች በሉኝ። ምግብ ማብሰል ካልቻልሽ፣ ለማብሰል ፍላጎት ከሌለሽ ሚስት ለመሆን ዝግጁ አይደለሽም። ኮትሚ ሌላኛው ሀሳቤ ቤትሽን በራስሽ ለማስተዳደር ቤትሽን ቤት ለማድረግ ሆም ሜከር ለመሆን ተዘጋጅተሻል ወይ ነበር ጥያቄ። ብዙ ቤት ውስጥ ማለት የምትፈልግ አይደለችም፣ ግን አት ሳም ፖይንት ህይወት ራሱ ያስገድድሻል። ሴት አይደለሽ? ህይወት ያስገድድሻል። ስለዚህ ሆም ሜከር ለመሆን ዝግጁ ነሽ ወይ? ትፈልጊያለሽ ወይ? ወዝ ማይ ኳስችን። እንግዲህ እሱ ፕሮቫይድ ካረገ ምናምን አለችኝ። አዎ ፎርሹር ሊያደርግ ይችላል፣ በበቂ ሁኔታም ፕሮቫይድ ላያደርግ ይችላል። ግን ሆም ሜከር ለመሆን ዝግጁ ነሽ ወይ? ብልሃተኛ ሴት ቤቷን ስለምትሰራ እንደዚህ አይነት ነገሮች ላይ አውርተሻል? ከራስሽ ጋር ወስነሻል? አስበሻል? ወይስ ደግሞ ነው ኢሞሽናሊ 28 ዓመት ስለሞላሽ 29 ልትደርሺ ስለሆነ ነው የወሰንሽው? ወዝ ማይ ኳስችን። ይሄንን ነገር ሁሉ አላሰበችበትም። ኢትስ አ ቤዚክ ቲንግ ኦኬ። አንዳንዶቻችሁ ትዳርን በጣም ለማዘመን ትሞክራላችሁ። ትዳር አይዘምንም። ናቹራል የሆነ ነገር አይዘምንም። ሚና አይዘምንም። አብዛኞቻችሁ ምንም ችግር የለም ወንድም ልጅ ህፃንን እንደ ሴት አድርጎ መንከባከብ ይችላል እያላችሁ ልታዘምኑ ትፈልጋላችሁ። ተፈጥሮ አይዘምንም። ሰው ሰራሽ ነገር ብቻ ነው የሚዘምነው። ኦኬ እሺ፣ የመጨረሻ የጠየቅኳት ጥያቄ እሱ የወደደውን ነገር ለመውደድ እሱ የጠላውን ነገር ለመጥላት አሊያም ደግሞ ኒውትራል ለመሆን ምን ያህል ሬዲ ነሽ ነው? ወይስ እሱን ለመቀየር ጥረት ታደርጊያለሽ ነበር ጥያቄ። ለምንድን ነው ይሄንን ያልኩት መሰላችሁ? አብዛኞቻችሁ ሴቶች ዴቲንግ ሲዝን ላይ የሆነ የምትሰሙት ታሪክ ይኖርና ከዛም በኋላ አይ ስገባ ቀይረዋለሁ፣ አይ እንዲህ ያደርገዋለሁ የሚል የሞኝ ፕላንት ልትይዙ ትችላላችሁ። ወንዶች መጀመሪያ የነገሯችሁን ነገር ማስጠበቅ ነው የሚፈልጉት። ኦኬ። ስለዚህ አሁን ባለው በሪሌሽንሽፓችሁ እሱ የሚወደውን ነገር ባትወጂው እንኳን ኒውትራል ለመሆን ዝግጁ ነሽ ወይ? የሚጠላውንም ነገር ባጠይው እንኳን ኒውትራል ለመሆን ዝግጁ ነሽ የሚለውን ጥያቄ ራስሽን ጠይቂ። እነዚህን ጥያቄዎች ራስሽን ባልጠየቅሽበት ሁኔታ ገና ለገና 10 ወር ዴት ስላረጋችሁ ገና ለገና 30 ሊሞላሽ ስላለ ገና ለገና ሰዎች ሁሉ እየተጋቡና ሽምግልና እየተላከ ስለሆነ ማግባት አለብሽ ማለት አይደለም። ቢካዝ ትዳር ዘሎ የሚገባበት ነገር አይደለም። ትዳር ሶሻል ሚዲያ ላይ ካፕሎች እንደሚሰሩት አይደለም። ፎዛት ማተር ትራይ ኤንድ ኢረር ለምን ይሆንብሻል? በማስተዋል ከገባሽ ትራይ ኤንድ ኢረር አይሆንብሽም። ኦኬ። ስለዚህ ይህን ነገር ራስሽን ከጠየቅሽ በኋላ ከዛ ስለ ሰውየው ማንነት ደግሞ እናወራለን። ምንድን ነው? ማን ነው ይሄ ሰውዬ? ሪስፖንስብል ነው ወይ? አባወራ ነው ወይ? ማስኪለን ነው ወይ? ስወልድ ይንከባከበኛል ወይ? ነው ደረቅ ዳቦ ያበላኛል የሚለውን ነገር ራስሽን ትጠይቂያለሽ። መጀመሪያ ግን አንቺ ሬዲ ነሽ ወይ? አንቺ ዝግጁ ነሽ ወይ የሚለውን ጥያቄ ለራስሽ በደንብ መጠየቅ አለብሽ ብዬ አስባለሁ። እንግዲህ በደንብ አስቢበት። ምክንያቱም ይላችሁ እንዳልኳችሁ ነው። በጣም ሊብራል ልታረጉት የምትችሉት ነገር አይደለም። ትዳር በጣም ዘመንኛ ልታረጉት የምትችሉት ነገር አይደለም። ብዙ ሴቶች በሚገርመኝ ሁኔታ ቤት ውስጥ
ለመስራት ካለማሰባችን የተነሳ ወጥ መስራት ትችያለሽ ወይ? ዊ ዶንት ኬር። ቤት ማጽዳት ትችያለሽ ወይ? ዊ ዶንት ኬር። ምክንያቱም ዲፐንድ የምናደርግባቸው ሰራተኞች እንዳሉ አለ በአይምሯችን። እንደውም ልጅ እያለንም ኧረ ምን በወጣሽ የኔ ልጅ 10 ሰራተኛ ደርድረሽ ምናምን ተብለን ሊሆን ስለሚችል ሁል ጊዜ የምናስበው ስትሮንግ መሆናችን፣ ኬሪየር ውመን መሆናችንን፣ የቢሮ ሰራተኛ መሆናችንና ኢንዲፐንደንት መሆናችን ላይ ፎከስ እናደርጋለን። ወን ፎር ዳት ማተር የሰራተኛ ጥገኛ ሆነን እንቀራለን። አይ ሪመምበር የሆነ ጊዜ ላይ በጣም ባሌ ከሚያመሽበት ነገር ይልቅ የቤት ሰራተኛ ለእንትን ብላ ስትወጣ አይሚን ለእረፍት ወጥታ እስክትመለስ ያለኝ ፍርሃት እንዴት በቋፍ እንደምቀመጥ። ምክንያቱም በጣም በእሷ ላይ ጥገኛ ነበርኩ። ከቀረች ካልመጣች ስራ ልቀር ነው። አይ ዋዝ ሜሪድ ቱ ማይ ጆብ። ስራዬን ነበር ያገባሁት። ስራዬን በጣም ነበር የምወደው። ሲሊቢ ኤኒዌይ ብዙዎቻችን እንደዚ አይነት ሲናሪዮ ላይ ነን ብዬ አስባለሁ። ባኪነዴስ ድሮ ነው። ሶ አንዳንድ ጊዜ ሰራተኞቻችሁ በጣም ሚስቢሄቭ የሚያደርጉት በጣም እነሱ ላይ ጥገኛ እንደሆናችሁ ስለሚያውቁ ነው። አት ዘ ሴም ታይም ደግሞ እናንተም አባወራ ናችሁ። ዩ ዶንት ኖ ዋትስ ጎይንግ ኦን ኢን ሃውስ። ቤት ውስጥ ምን እየተካሄደ እንደሆነ አታውቁም። አውቃለሁ ይደክማችኋል፣ በጣም ትለፋላችሁ። ግን የምትለፉለት ነገር ሁሉ ነገ ላይ እንደጠበቃችሁት እንደማይከፍላችሁ ብነግራችሁስ? እሺ እኔ 34 ዓመቴ ነው። ከ34 ዓመት በታች የሆናችሁ ሴቶች እንደጠበቃችሁት የማይከፍላችሁ እንደሆነ ብነግራችሁስ? ወይም ደግሞ ይህ የምትርብጡለት የምትባክኑለት ስራ ፕሮሞሽን ምናምን የምትሉት ነገር ኤንድ ብዙም ሳትስፋይኝ እንዳልሆነ ብነግራችሁስ? ሰነፍ ስለሆንኩ አይደለም። አፍ ትራይድ ኢት ኦል። ብዙ ነገር ሞክሬያለሁ። እንደ ቤት፣ እንደ ቤተሰብ፣ እንደ ልጆች፣ እንደ ባል የሚያሳርፍ ነገር የለም። ወዳችኋለሁ።